ይቀርበልኝ ለኔም ያስፈልገ ነገር ካለ ገዛለሁ በተለይ እዚህ ጋር እንዳለ እንደምትጠጡ ስቶቮች ምናምን ናቸው እዚህ ጋር ስንት ነው ካሰይት ምን ፈታው ነገር አለ እቺኛስ በቃ ችግር የለውም ማውጣት ብለን ይሄን ያህል ኤልዲ ላይት ያዘን ውድ ፋሚሊዎች እንዴት ናችሁልኝ? ጠፍተናል ምን ብለናል ግን ተመልሰናል ምንም ነገር ሳንሰማ በአዲስ ነገር ተመልሰንላችኋል እንዴት ናችሁልኝ? ደህና ናችሁ? ዛሬ በጠዋቱ ነው የመጣነው ተመልሰናል ዛሬ ማለት ነው በአሪፍ ቪዲዮ ነው የመጣነው ዛሬ ቪዲዮአችን የሚሆነው ከስንት ጊዜ በኋላ እስቲ አንድ ወር ማለት ይቻላል ስፖስትላችሁ የነበረው ከዚህ በፊት ከአንድ ወር በፊት የሰራኋቸው ቪዲዮዎች ነበሩ ፖስት ለመጨረሻ ቪዲዮ የሰራሁት ለመጨረሻ ጊዜ ፖስትኩላችሁ ነው የመጨረሻ ወር ላይ ምን ተፈጠረ ምናምን የሚለው ዛሬ ግን ለየት ያለ ቪዲዮ ይዤላችሁ መጣሁ ከስንት ጊዜ በኋላ ሰራዋለሁ ቆይ ልስራው እያልኩ የነበረ ቪዲዮ ነው ምንድነው ካላችሁ የመርካቶ ቪዲዮ መርካቶ እንሄድና ምናለሽ ተራ ዱባይ ተራ ማናከልለው የለም ለእሁድ ነው ዛሬ ለሊት ነው 12 ሰዓት ከ10 ነው ኤርሚ አለች ኤርሚ ዳንሰኛዋ ከእሱ ጋር እንሄድና እዛ መርካቶ ተራ ያሉት ርካሽ ነገሮች ለዚህ የሚያስፈልገኝ ምናምን ሰልፊ ስቲክ ሊሆን ይችላል በተለይ ሰሞኑን ላይቭ ጀምራለሁ ምናምን ስላልኩኝ ብቻ ያሉ ርካሽ ነገሮች አሪፍ ምንላቸው ነገሮች እንገዛለን ማለት ነው አብረን ጉዞ ወደ መርካቶ ራይዱ ቆሞ እየጠበቀን ነው በዚህ ቀን ታክሲ አይገኝም ያለን አማራጭ ራይድ ነው ቤዚክ አዘናል ለሊትም ስለሆነ እሁድም ነው በዛ ላይ አይኖርም እኛ ለሊት አይታችሁታ ሰዓቱ ራሱ ገና ጨልሟል አልነጋም ለሊቱ የሰፈርኩ የፓርኪንግ ተራም እንዳለ ፓርኪንግ ያሰንበት ነው ዛሬ እንግዲህ ድምጽ እንዳለ የቤተክርስቲያን ቅዳሴዎች ናቸው ያሉት ደስ ሲል አይታችሁ ወደ ስራ መንፈስ ተመመረስ ይሄ ነው ደስ የሚለው በቃ እንቅልፍ የለ ምን የለ ላጥላጥ ነው ደስ የሚለው ነገር ያዘው ተከታተሉት ነብላ ያዘው አለነው እየሄድን ነው ኤርሚ ጋር ሰውየው ራሱ አወረደኝ በቃ ኦሬዲ ደርሳል ብሎ አውቶቢስ ተራ አካባቢ ነበር ከአውቶቢስ ተራ ደግሞ አሁን ኬንያ ጎዳና የሚባል ላይ ነን ወደ 7ኛ ኤርሚም ደርሳለች ስልክ አላነሳለና ብሎ ስንት ሰዓት ሆኗል 1 ሰዓት ከ10 ሆኗል እሱ እዛው እየጠበቀን ያለው እሱን አግኝተን ደግሞ ወደ ውስጥ እንገባለን ተፈራኒያት በስንት መከራ እቺ ዳንሰኛ ዳንሰኛ ይቀርበልኝ ብራዘር እንደዛ ሞሎ ተረጋግጥ ማለት ነው ሰዓታችንን ጠብቀናል ሰዓቱ ገና ነው ቤተሰብ በስማ አንዴ ነው ወሰኝ የመጣው አንዴ ነው ሁለቴ ነው የመጣው እዚህ አንዴ ከጃኒ ጋር ቪዲዮ ለመስራት ከዛ የሆነ ሰዓት ደግሞ ከቅዱስ ጋር ነው እንጂ መጥቻ አላውቅም እንደዚህ ይኸውልሽ ከሰኞ እስከ ሰኞ ቢዚ ሆነበት ሰፈር ላይ እዚህ ጋር የሚያስቸግረው የበርበሬ ሽታ አይን ውስጥ ናን ይገባል አፍንጮ የበርበሬ ሽታ ማለት ህይወት ይበላሻል ከዛ በኋላ የበርበሬ ሽታ ነው ያዘገው ትንሽ ሰላም ፋሚሊዎች ይቅርታ እንግዲህ በወሬ ጀመርን እንዴት ናችሁ አሬና ማኒ ወጣዩ ዛሬ ወላችሁ ባይዘይ በጣም ይቅርታ አድርጎልን በዚህ በሞርኒንግ ፊታችን መምጣታችን ለእናንተ በዚህ ፊት አውሰ የኔ ፊት ማለት ነው ተደውሎልኝ ተነሳው መጣው ምንም የሰሩት ነገር የለም እና በጣም ትንሽ አስቸጋሪ ነው ለማናቸው ለእናንተ ብለን ነው ገባ እንበደና ያለውን ነገር አይደል አይታየት እናደርጋለን ግርግር ነው ገና ከጧቱ ራሱ እሁድም አይመስል እንዴ በግርግር አታይም እንደ 12 ሰዓት ምናምን እንደዚህ ግርግር ከሆነ ሁሌ ከሰኞ እስከ ሰኞ ይከባድ እኮ እሱ ነው ግን እሁድ ነው ደግሞ በእሁድም ቀን ሆኖ ደግሞ እንደዚህ ሆኖ ደግሞ ስሙኝ አሁን ዛሬ ማለት ነው ምንድነው እናደርገው መሰላችሁ እንዴ ነው በ100 ብር ምን እንገዛለን የሚለውን ቼክ ልናደርግ ነው የመጣነው ማለት ነው ለኔ የሚያስፈልገኝ ነገር ካለ ገዛለሁ በተለይ በጣም ብዙ የሚያስፈልግ አብዙ ከስራ ጋር የሚገናኝ ነገር አለ ስቲኮች ምናምን ነገር ራሱ ካለ ገዛለሁ አሳይቻለሁ እኔ የምጠቀምበት ስቲክ ያበረ ነው ማለት ዋለ ካለ ምናምን ጭራሽ ዋለ ያለው ምናምን ነው ጋይስ ብዙ ጊዜ ዩቲዩብ የምቀርጽበት ነው 250 ብር ነው አካባቢ የገዛሁት እሱ ነው ታንከራከር እኮ ነው ብትከራከር ይቀጣይ ወለኝ ምናምን ብዬ ዝም ብዬ 250 ብር ከፍዬ ብከራከር ብር ልገዛው ይችላል እስማ አሁን ምን ጀምርበት ቦታ ስንደርስ እንመለሳለን ያሳይ ያዛው ደረሰን ባይዘው እዚህ ማለት ትቶች አሉ ማለት ካየን እንደሱ ራሱ እንገዛለን የትታ ማለት ነው እዚህ አካባቢ ነው ያለው ሰውን አያሳልፉ
ባይዘው እዚህ መርካቶ ስንመጣ ምንም በቃ ሰው ስለማይሰማ ማለት ነው እንዳያቃጥል እያልክ ነው ማለፍ ያለብህ። ዞር ይላል። እንደምታዩት ጋይስ ሰው በጠዋት መጥቶ ሽምትምት እያደረገ ነው። አንተ እዚህ ምንድን ነው ማክሰን ትጨስና ትመጣለህ እና ታዲያ እኛ ማድረግ ነበረብን። ታዲያ ግድ ነው። አንተ ያበደ እኮ ነው። እንደውም ትናንትና የዮሐና ኮንሰርት ስለነበረ ጋይስ ሰው ደግሞ በስ የተነሳ ራሱ ለስፖርት ቢሆን ካገኘው ገዛለሁ። ያው ለስፖርት መሆን የሚሆንሽማ በደንብ ነው ያለው። ፉል ሴት ነው ያለው እዚህ ፉል ሴት ከነጫማው። ስፖርት ራሱ ቆየን ከሰራን። አይ ስፖርት ማቶ አይ እንዳይቆርጥሽ ይላል። እውነቱን እንዳይቆርጥ የህፃናት ልብሶችን ባይዘው ያሉ ግን ብዛት የህፃናት ይበዛል ደግሞ። አዎ የህፃናት ልብሶች ምናምን ነገር በጣም ነው ያሉት እና በጣም አሪፍ ነው። በቃ አሪፍ ኳሊቲ ነው። ቦንዳ ስለሆነ የልጅ ጸዴ ብራንድ ነው ያለው። እኔ በቃ እድለኞቹ ምን እንደሆነ ሴቶች በመቶ የልጅ በመቶ አይታ በስመ አብ ቅዱስ የሴትማ ብዛት የሴት መቶ የልጆቹ ለመቶ ይላል። የእንትን ሀዲድ የሚባለውን ቦታ ታውቀዋለህ? ሀዲድ የሚባለውን ቦታ ሀዲድ ሀዲድ መንገድ ስላለበት ነው ወይስ? አዎ ሀዲድ መንገድም አለበት። ኦኬ የድሮ ሀዲድ ማለት ነው። እና እዛ ምናምን ቦንዳ ምናምን ነገር አለ። ከዛ እዛ ቪዲዮ ልንቀርጽ ሄደን ከቢሹ ጋር ማለት ነው። ከዛ በኋላ የወንዶችን አሳይቼ ሴቶቹ ጋር ስደርስ ተያዝኩኝ። አትቀርጽም ተብዬ ታሰርኩ። ጋይስ ያዙና ያዙኛ። እዛ ጨረታ እኮ ከባድ በስማ ግን የሚገርም ነበር። ያመጣን ያው አሁን ኦልሞስት አያት ገና እየከፋፈቱ ነውና በጣም ቆንጆ ሳለ የመጣ ነው። የልብሱ ፓርት ነው እዚህ ያለው ትንሽ አሁን ትንሽ ዝቅ እንዳለን ከድንኳኗ ካለበት አላ ከሱ ጀምሮ ዝቅ ስንል ኤሌክትሮኒክሶች ምናምን ነገር ይበዛሉ አሉ። ሴቶች ይኸው ቦርሳ አዳሽ ያነጨበኝ በዚህ መተው ገዛይሽ እዚህ መቶ የገዛችሁ እኛ ላይ ዘንጣላችሁ። አይ ቲንክ ኤሌክትሮኒክስ ደርሰናል። አሁን ነኝ ምንድነው ቀፎች ናቸው ባይዘው ማለት ነው። አንዳንድ ስልክ ሰሪዎች ይመጣሉ ሉት ኦኬ መለዋወጫ ምናምን ለመለዋወጫ ነው። አንዳንዴም እንደድለው ሆኖ ደግሞ የሚሰራም ታገኛለህ። እዛ ጋር ላፕቶፕ ቦርዶችና ነገሩ እንዳሉ መግዛትና ብዙ ጊዜ እንደ ላይት ኤልዲ ላይቶች አሁን ላይቭ የሚገባ ሰው ለቤት ለማሳመር ኤልዲ ላይት የሆነ ጊዜ ወደ 9 ሜትር ምናምን የሚሆን 100 ብር ነው የገዛሁት። ማርያምን ከባድ ነው። ገና እንትን እያለ ነው ማለት ነው። ገና እየተከፈተ ነው። በቃ ቢሳን ድረስ ነው። አሁን እኮ ሲመጣ አዲስ ማታው ልክ ሲዘረጉ ምንም ሰው ያልገዛው ያልተመረጠ ምናምን ያልተመረጠና ለአንተ የምትፈልገው ነገር ካለ በደንብ ታገኛለህ። በቃ ትበዛለህ። ባይዘው የሆነ ምኑ ጋር መቅረጥ እንዳለብህ ግራ ይገባል። ነው ታይም ላይ ማለት ነው። ገና ካሁን እኮ እየበዙ እኮ ነው። እዚህ ጋር ደግሞ ኮንኬቶች አሉ። ጋር ማለት ሽቶአለ ግን ባሪሽ ሽቶ ግዙ ብዬሽ አልመክርም። ሽቶ ከዚህ ከባድ ነው። ሽቶ ግዙ ብዬሽ አልመክርም። ከባድ ነው። አላ ዲዲሲ ብለው ሊጋን ካሜራዎች እንደምን ነገር አሉ። ኦሌ ያለው ወጣ ዲጋ ወጣው ባትሪዎች እና ሶላሮች ምናምን ነገር አለ። በቃ ሞስት ኦፍ ታይም ጥገና ነገር ላይ የሚሰራ ሰው እና ነገር ቢመጣ በጣም ያወጣል። መፍቻው እንደ ጉድ ነው። መፍቻ እንደ ጉድ ያ በቃ የምታጠው መፍትሄ ነው። ስፒከሮች ምን ነገር አለ፣ ጂፓዞች ነው ነገር አለ። አንዳንድ ጊዜ ጂፓዝ ነገር እንትኖች ይቃጠላሉ አይደል? ስፒከሮች አይዞን ጋር መለወጫ ምናምን የግድግዳ ላይቶች ፊት አሁን እንትን እዛ ጋር እንትን አለ ሞኒተር ነገር አለ። አይሰሩም ነው ይሰራሉ እና ቼክ አድርገህ ነው የሚሸጡልህ። ተፈልግ አይተህ እንደሚሰራ ነው የሚሰራ። ያበደሉና የሆነ አንድ ልጅ አለ እዚህ አካባቢ የሚከፍት በቃ ሁልጊዜ እሱ መጣ ማለት ሰው ግር ብሎ ነው የሚያየው። ደህና ነገር ይዘዋል። የሚገርም ዕቃ ነው የሚይዘው። በቃ ደህና ነገር ነው የሚይዘው እና ይገርማል። እነዚህ ናያቸው አሁን እነዚህ ፕሮዳክሽን ላይ የሚሰሩ ሰዎች ነው። ፕሮዳክሽን ላይ የሚሰሩ ሰዎች እንደዚህ ኦልድ ነገሮች ምናምን ይፈልጋሉ። ቀረጻ ላይ ያሉ ሰዎች ማለት ነው። አሪፍ ነው። ኦልድ ነገሮች አሉ። ቲቪዎች፣ ኦልድ ሬዲዮዎች፣ ኦልድ ካሜራዎች ምናምን ነገር አሉና በጣም ያበደ ነው። ልጆች መጥቶ ጋራ እግዚአብሔር ካለፈራ ምን ታገስታ ትችላለህ? እና በልጆች ግድ ነው ሊስቲክ ነው ነገር ሲወሮች ነው ነገር አሉ። በቃ አሁን አይተውት እኔ ተቋት የቤት ቢሮ ምናምን ልብስ ማስቀመጥ ለቤትም ከፈለ ቾች ምናምን ነገር አለ። እቺ ማይቱ ጋር መሰለሽ የሚሸጥ ወደችበት ማለት ነው። የማይዘው የለም ማለት ነው። አሁን እዚህ ጋር ገና እያወጣ ነው።
ገና እያወጣው ጠልኩ በቃ ፒውር የሆነ ኬብሎች ናቸው እነዚህ እና መጀመሪያው ከዚህ ነው እዚህ ጋር ነው የሚጀምረው። ሲጀምር ጭርተራ ብዬሽ የነበረው እዚህ ጋር ኦኬ እዚህ ጋር ነበር መጣ የነበረው እንትን እየሰራን እንወጣ ነበር ያሰብኩት የነበረው ግን በጀርባው መጣ እንኳን በጀርባው መጣ ምክንያቱም አይተቋል ገና አልተከፈተም ገና ነው ስለዚህ ቃሪውሳን በደንብ ይከፈትና ከፈት ስትል ደግሞ በቃ እንጠይቃለን እንዳያችሁት ነው ሙሉ ይሄ ገንም ታዩታላችሁ ቤተሰብ እስኪጀምር ድረስ ቁርሳችን ዝም ብለን በሻይ እኔማ እዛ ጋር እኮ የደረስን መስሎኝ እኮ እዛ ጋር ዝም ብዬ ቆቆር ቀመስኩ ሻይ ነገር ማርያም ግን አሁን በስርዓት እዚሁ አብረን ከሱ ጋር ደግሞ እንሞክራለን ይሄን የመሰለ ቁርስ ለምን አንበላም የሆነ ቁርስ ለለ ከ6 ከተባዛ ላይ ያርበ ግን ታደርገዋለህ እያለ የሚወጣው እቃ ግን ገርም ነው። ቤንግ በቃ ቤተሰብ ኦልሬዲ አሁን ሁሉም ነገር ተጀምሯል። ሰውም እየገባ ነው እቃዎቹም ሞላ እያለ ስለሆነ እሱ እየቀረጠኝ እኔ ደግሞ እቃዎችን እየጠየቀን መንገዛው ነገር ካለ እንፈልጋለን ከሱ ጋር ዋጋውን እሱ ይከራከራል እኔ እጠይቃለሁ። በቃ ከከረምና ብስኩታችንን በልተናል። አሁን ወደ ቪዲዮ ቁርስ ተበልቶለታል። ስቲክ መስሎ ነበር ገና ሳይርሰው ከታች ወልቋል። ባይዘው የተለያየ ቦታ ነው የምታገኘው። እዚህ ጋር እንዳለ እንደምትት ስቶቮች ምናምን ናቸው። እዚህ ጋር ስቶቮች ምናምን ፍሬንድ እየመጣ ነው። ፍሬንድ ፊክስ የሚያደርገን እዚህ ጋር ላይት እንደ ኤክስቴንድ ስትሪት ፕራይሶቹ አሁን በሜትር ነው አይደል? በሜትር ሙሉን ብትወስድ ነው የሚሻለው። ሙሉ ነው በጣም ብዙ ነው። ስንት ነው? 27 ሜትር ነው። 27 ሜትር ስንት ነው? ኦኬ ችግር የለውም። አይ በሜትር ስንት ነው? 27 ሜትር 3000 ብር። እንትን ስንመለስ እንገዛለን ብዬ ነው። አሁን ትንሽ በጠዋት ስለሆነ ኦፕሽን ስላለው አዙረኛ አታዙረኝ ነው እንደሚጫወትበት 27 ሜትር አሁን ደግሞ ዋጋ ውድ የሚያደርገው ባይዘው አሁን ታይሙ ነው ገባ። አሁን ጠዋት ስለሆነ በጣም ብዙ ኦፕሽን አለው ማከፋፈያም ከፈለግ እስቲ አለቃ አሪፋን እስቲ ዝም ብለሽ የትኛው አሪፍ ይሄኛው እቺኛው ስንት ነች? 600 ብር ቀንስ ኖርማል እንትን የሚሉት አዛ ናቸው እነኚህ ይሻላሉ ቢያንስ ይሄኛው ስንት ነው? 500 ይሄ ይሻላል መሰለኝ። አስተያየት አድርግልኝና ይሄኛው ልሰደው ባይ ምኑን አስተያየት አድርግልኝ ወንድሜ። ሌላም ነገር እንጨምራለን ገና ሌላም ጥቁር አሪፍ አይደል? ይሄኛው ጠንካራ ነው ነው ብዙ ጊዜ ስቶቭ ላይ እንትን የሚሉና ይሄ ጸድ ነው። በቃ ለምን ጥራበት ለምን ያስፈልጋል? ቤት ምን ፈታው ነገር አለ። እቺኛስ አዩት አንድ ላይ በልና ሁለቱን አንድ ላይ ልውሰድ በልና አራ ወላቃ እንጂ ትንሽ አስተያየት አድርግልኝ። 300 ብር በለው አጠራበትም እንደ አይ ከምጠራበት አንተው አስተካክለው ነገር አራቱ ልሰደው አይሆንም። አራት አሪፍ ነበረ እንትን ቢለ ሰማ የሆነ ጊዜ ነው ከፋዘር ጋር መጥቼ ማለት ነው አሰቃቂ የሆነ ጥሪ የሚጠራባቸው እኛ ወጣ ስለሆነ ማለት ነው ሼም ስለሚይዘን ነው ባይዘው ማለት ነው አሰቃቂ ጥሪ ይጠራባቸው ማለት ነው። እኔም ጎደ እሺ ነው የሚሉት ደግሞ እኔም ጎደ ብሮኝ እኮ ነው ማልጠራው። እንዴት አገኘው ግን መርካቶ ያበደ ነው። ኧረ ያበደ ነው እንዴ ያበዳ ይመቻቸው። በከባዱ የሚጠሩብን ያ ወይ አባቴ እንዴንስ አይረው ምን ስትጣላ አንዳንዴ ባይዘው የምትፈልጋቸው እቃዎች አይኖሩም። እስቲ ካሁን እያየሁ ነው ምንም ላገኝ አልቻልኩም። አንዳንዴ አታገኝም ባይዘው በቃ እድለኛ ስትሆን በቃ ሌላ የሚገርም ነገር ታገኝ ይችላል። ወዲያ ነገር ማስመለጥ የለብህም። ግን እንደዚህ ሰውን ነገር ፈልጎ ለሚወጣ ቤተሰብ ብዙ ነገሮች አሉ። በጣም በቃ እኛ ፐርፐዝሊ አንድ ነገር ብቻ ስለምንፈልግ ነው። ዋና ዓላማ ስቲክ ምናምን ስለሆነ ሄርሴት ምናምን ነገር አለ። ሄርሴት ሁላ ነው ያለው ደና ያዘው በስማም ደጋግ በስንት ሰዓት ነው? ኦልሞስት 9 ከሩ
በስማ 3 ሰዓት ከምናምን ሆኗል። ውስጡ ዞር ነው የገዛነው ነገር አለ። ያው ውስጡን ቡሳት እኛ ስንገዛ ምናምን አላሳየናችሁ። ለምን አስቀምጠናቸዋል። ስክሪንሾት እያደረግን ስንት እንደገዛን ትራንስፈር ያደረግነው ውስጥ በጣም ብዙ ሰው ስላለና አንዳንዶቹ አትቀርጹ ምናምን እያሉ ስለነበረ ካሜራችን ከሚሰረቅ እኛ ችግር አንፈልግም ከምንል ዝም ብለን መቅረጽ የቻልነው መጀመሪያ ውጪውን ቀረጽን፣ ውስጥ ያለውን ነገር ቀረጽን ከመግዛታችን በፊት ጋቢውን አሳየናችሁ ለእናንተ አስጎበኘናችሁ። ከዛ የገዛናቸውን እቃዎች ደግሞ ቁጭ ብለን የሆነ ቦታ ርቡናል የሆነ ነገር እየበላን እቃዎቹን እናሳያቸዋለን። አሪፍ ነው። ያው ላይቭም ለመጀመር ሀሳብ ስላለኝ ኤልኢዲ ላይት ምናምን ከዛ የጂም ባይሴፕስ ምናምን መስሪያ አገኘሁኝ። ብቻ ታዩታላችሁ እኔ ነው ሬት ታደርጉልናላችሁ። ያገኘነው ሂሳብ እንዴት ነው? 1000 ብር ራሱ አልሞላውም። 1000 ብር ነው። በ1000 ባልሞላ ገንዘብ የሰራ ነው የገዛ ነው። እንዴት ነው ተበልተናል አልተበላንም የሚለውን ነገር እናንተ መርካቶን በደንብ የምታውቋት ሰዎች ካላችሁ ኮሜንት አድርጉና እስኪ ንገሩ። ግን ሁሉ ነገር አለ፣ የምትፈልጉት ነገር እንዳለ እኔ ገበያው ለማሳየት ነው የመጣሁት። ምንም ካልገዛንም እኮ በቃ እያየን ሁሉንም እያየን ስንዞራ በደንብ ዞረናል እንጂ ብቻ እዛ ደግሞ ስንሆን እናወራለን። ሞር ድክም ብሎና እርቦኛል። ይመሻችሁ። እሺ ይኸውላችሁ ጋይስ እንግዲህ ያን ቁርሳችን ልንበላ ነው። ወደ ምግብ ግን ጋይስ ሰብስክራይብ ያደረጋችሁ ነው። የሁሉ ልፋት ሀስላችን ግን ያያችሁ ነው። ሰብስክራይብ ያደረጋችሁ እኔ እኮ በየደቂቃው ነው ድንቁር ማረጋችሁ። ሰብስክራይብ አድርጉ እያልኩ በስማ ቤት ገብተናል። ኧረ በኢየሱስ በጣም የደከመኝ ስንት ታክሲ እንዳያስኩ ልንገራችሁ። ልደታ ድረስ በእግር ሄድ ነው ጀምር ማለት። ከዛ እንዳያችሁት እዚህ ጋር ያለው ቁርስ ምናምን ነገር በላን። ቁርስ ከበላን በኋላ ወደ ሜክሲኮ ከሜክሲኮ ነው መገናኛ ያዝኩ። ከመገናኛ ምናምን ያቆራረጥኩኝ ያዝኩትና በኢየሱስ በጣም አድካሚ ነበር። ወደ 5 ታክሲ 4 ታክሲ ከምናምን ያዝኩት። ዛኩኝ ደክም ብሎኛል። እና ሰው ምላችሁ ነው ያለ ቪዲዮ ያልቀረስኩት ውስጥ ስገዛ ምናምን ነገር አይቻልም ነበረ። ምክንያቱም በጣም ብዙ ሰው አለ፣ በጣም ግርግር አለና ጠባቂዎች ምናምን ነገሮች ስላሉ ደንቦች እዛ ውስጥ እንደሱ ይከለክላሉና ደግሞ የሚሰሩት ሰዎች የሚሸጡት አይቻልም፣ ክልክል ነው። ለዛ ምን አደረግኩኝ መጀመሪያ እንዳያቻቸው ያሉት እንዳለ እየተመላለሰ ሹቶዎች ወስደንብላችሁ ፉቴጆች አሪፍ የሚባሉት እንዳለ ያሉትን ነገሮች ወስደናል። እና ስቲል የገዛናቸውን እቃዎች ላሳያችሁና ምን ያህል ብር እንዳወጣን አብረን እናያለን። እዚህ ጋር ስንት አይነት ነገር ነው የገዛሁት? 3 አይነት ነገር ነው የገዛሁት። የሚያስፈልገኝን የምፈልጋቸው ግን አልነበሩም። አይ ቲንክ ዛሬ የሉም ይሆን ምናምን አልገባኝም። ብቻ የሚያስፈልገኝን ነገር ነው የገዛሁት። እዚህ ጋር እንትን አለ ማከፋፈያ ገዝተናል። ቼክ ሲደረግ እንግዲህ ሰርቷል። ያው በጣም የምንቸገረው ነገር ቢኖር እዚህ በቃ እየተገዛ ይቃጠላል። ግን ይሄ እንደዚህ አይነት ማከፋፈያዎች ኦሪጂናል ናቸው፣ የድሮ እነኚህ ይጠቅማሉ በደንብ እንግዲህ ይሰራሉ ብለን ተስፋ እናደርጋለን። ይሄ ስንት ብር እንደሆነ ታውቃላችሁ? ስንት ነው የገዛ ነው? 250 ብር። 250 ብር ነው የገዛ ነው። ስክሪንሾት አድርጌዋለሁ ወላ እንዲታይ ብዬ ስክሪንሾት አድርጌ ነው ያስቀመጥኩት ፎቶውን ራሱ 250 ብር 250 ብር የገዛ ነው። ይሄንን ወደ ቀጣይ ስንሄድ ደግሞ ኤልኢዲ ላይትም ገዝተናል። ዝም ብለን ስሜትር እንደሆነ ራሱ አናውቀውም። ይስራ ራሱ ምንም አናውቅም። ቃጠል አይቃጠል ያው ቼክ አላደረግንም። ይሄን ደግሞ ስንት ነው የገዛ ነው? 300 ምናምን በካሽ ነው የሰጠነው። 200 ስንት ነው እሱ ጋር 50 ብር ነበረ፣ እኔ ጋር 220 ብር ምናምን 300 ብር ብሎን 350 ብር ነው ተባብለን እጃችን ላይ የነበረው ግን 200 ምናምን ብር ነበረ። በቃ ችግር የለውም ማውጣት ብሎን ይሄን ያህል ኤልኢዲ ላይት ከተቃጠለም የተቃጠለበት ፓርቲ ይቆረጣል፣ ተቆርጦ ይቀጠላል። በ300 ብር እንበለው ስንት እዚህ ጋር 250 እዚህ ጋር 300 ብር ማለት ነው። ወሳኝ ነገር እቺ ደግሞ ስፖርተኛ እንደመሆናችን መጠን ያት እቺ እንዴት ነች? እዚህ ጋር ትረግጡትና ረገጥ አድርገን እንደዚህ እናስገባዋለን። አያችሁት? እዚህ ጋር ያው ስፖርተኛ ይሄንን መስራት እንችላለን። አይታችኋል? የእጅም እንደዚህ መስራት ይቻላል። እግራችን እንደዚህ ነው የምንረግጠው። አስገብተን እንረግጠዋለን። አስገብተን ይሄታችኋል። ለስፖርት ከፈለጋችሁ ባክም አስተካክላችሁ እንደዚህ ትሰራላችሁ። አይታችኋል? ይሄ ግን ሌቭል አድርጋችሁ በስርዓት ትሰራላችሁ ስለሚወጠን በቃ የታባቱ ቀስ በቀስ ቤታችን ጂም ቤት ነው የምናደርገው ብያቸዋለሁ። ይሄን ስንት ነው የገዛ ነው ቤተሰብ? እዚህ ጋር አለ። እኔ ራሱ ረሳሁት። 600 ብር
600 ብር ነው የገዛነው። ስንት ብለን 1500 ነው ምናምን ነገር ብሎ 600 ገዛን። 3 አይነት ነገር ገዝተን የመጣ ነው ዛሬ 3 ነገር ገዛን። ወሰን ግን የፈለኩት እንትን ነበረ ሰልፊ ስቲክ ስላችሁ አለ የሆነ ውሃ ልክ ያለው ምናምን ነገርና ዝም ብሎ ለላይቭ መግቢያ ምናምን ግን ያው እሱን ዝም ብዬ እዚሁ እንትን ማለት ይችላል ለጊዜው አለኝ ግን ያው በዛው ከገዛ ይቀርብዬ ነበረ። እነኚህን ይመስላሉ ገዝቼ የመጣው ስንት ነው ይሄ 600 ብር ያኛው 300 ብር ይሄ 250 550 6 1150 ብር እንግዲህ 3 ነገር ገዝተናል። ያበደ ነው አሪፍ ነው ተበጅቶኛል። ያበደ ነገር ነው ገዝቼ የመጣሁት ግን ብዙ ነገሮችን ያሉት በጣም ብዙ በተለይ የቤት የድሮ እቃዎች ሆነው ፈረንጆች ምናምን ወላሉ ማለት ነው እየመጡ ቼክ ያደርጋሉ ምናምን አሪፍ ነገሮች አሉ። እንግዲህ ምናለሽ ተራ የሚባለው እንግዲህ መርካቶ ይሄንን ነው የሚመስለው ገበያው እንዳያችሁት በጣም አሪፍ ነው። እኔ ተመችቶኛል። ግን እስቲ እናንተም ደግሞ ስንት ያዋጣል የምትሉ ሰዎች ካላችሁ ስንት ነው ተበልቻለሁ ወይስ አልተበላው የሚለውን ነገር እናንተ ኮሜንት ላይ አሳውቁኝ። እንዲሁም ሰብስክራይብ ያደረጋችሁ ጉዞ ወደ 50 ሺህ ነው ጉዞ ወደ 50 ሺህ ሰብስክራይብ ይደረግ። በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩልኝ ከማለቴ በፊት ስንት ሰዓት ሆኗል? እስቲል 5 ሰዓት ተኩል ምናምን ነው የገባው። ጠዋት 12 ሰዓት ነው ምናምን ወጥተን 11 ሰዓት ከምናምን 10 ጉዳይ 20 ጉዳይ ምናምን ለ12 ነው የተነሳ ነው። የዛ ሰዓት 12 ሰዓት ላይ ምናምን ወጥተን የመጣ ነው 5 ተኩል ምናምን ነው። ነቃ ብለናል። ምንም ነገር አንሰማም። እንኳን ባለ አባበረ ቪዲዮዎች ጠብቁ። ጥምቀትም እየደረሰ ነው። እንግዲህ ጥምቀትን የት እንደምናሳልፍ ደግሞ እስቲ አብረን የምናየው ይሆናል። እስቲ ጥሩን ጥምቀትን የት እናሳልፍ ኮሜንት አድርጉልን። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያዛው ሰብስክራይብ 50